አምላክ ይማራል አምላክ ትምህርት ቤት ይገባል። እናቱ ትምህርት ቤት ስታስገባው አይ ሰው ነው ፎይ አለ። ትምህርት ቤት ከገባ በኋላ ደግሞ ምን ተፈካሪው ለቤት ምን ተፈካሪው ለአሌፍ መምህሩ ሲነገር አሌፍ በላለው አሌፍ አለ። አሌፍ ማለት ምን ማለት ነው አለ። እዛው ጥያቄ አነሳ ማለት ጥያቄ ሲያነሳ ሰው እንደመሆኑ ሲማር አሌፍ ምንድነው ብሎ ሲጠይቅ ሰውየው መምህሩም ገረመው። ፈጣሪዬን ማስተማር አልችልም ብሎ ለእናቱ ነው የሰጠው። ከዛም በቤታችን ሌላ መምህር ጋር አስገባችሁ። ጸሐፊ ነው ሰውዬ ይላሉ። ቀለሙን እየጻፈ ቁጭ ብሎ ሳለ ወደ ቤት ለጉዳይ ሲገባ ቀዩን ቀለም ከጥቁሩ ቀለም ጋር ቀላቀለው። ሲቀላቅለው መጣና ተቆጣው። ለምንድነው ቀዩን ቀለም ከጥቁሩ ቀለም የቀላቀልከው አለው። እንዴ ታዲያ ምን ያስቆጣል? ቀናው ነገር ሳለ ለይልኝ እኮ ነው የሚባል አለው። እንዴ ደግሞ ያሁኑ ይባስ ቀዩን ቀለም ከጥቁሩ ቀለም ትለየዋለህ አለው። ይቻላል። ሲቆጣበት ቀዩን ቀለም ከጥቁሩ ቀለም ቀላቅሎ ሰጠ። ሰይጣን ይሄ ግራ ይገባው ነበር። ሰው እንደመሆኑ ቀዩን ቀለም ከጥቁሩ ቀለም ቀላቀለው። አምላክ እንደመሆኑ ጥቁሩን ቀለም ከቀዩ ቀለም ለየው። ስለዚህ ምን አለው? አንተ ማን ነህ አለው። ሰው ነህ አምላክ ነህ አለው። በሁለቱም ብትመጣ ታገኘኛለህ አለው። ስለዚህ ክርስቶስ ሰውም አምላክም ነው። የሰውነቱን ነገር ስናይ አምላክነቱ እንዳይሸፈንብን ለዚህ ነው ቀዩ ቀለም የመለኮት ቀዩ ቀለም ደሙን የማፍሰሱ ምሳሌ ሲሆን ጥቁሩ ቀለም ደግሞ ጽኑ መከራ መቀበሉን የሚያስረዳለት እና ባጭሩ ጠቅልል ላድርገው አሁን ይሄን ማለት ነው። እዛው መናፍቃኑ የሚያነሱት ጋር ስለምንመጣ ማለት ነው። ስለዚህ ክርስቶስ ሲራብ ስናየው ምንድነው? ሰውን ሲራብ ሲያየው ሰይጣን ምን ይመስለዋል? ሰው ወቀርበ ዘያሜክሮ የሚለው እኮ ይሄን ነው መጽሐፍ ማቴዎስ ወንጌል ላይ ምዕራፍ 4 ላይ ማለት ነው። ሲራብ ሲያየው ሲርበው ሲያየው አይ ሰው ቢሆን ነው እንጂ አምላክ እንዴት ይራባል አለ። ለዚህ መጻዛው ቅዱስ አባታችን ሄሬኔዎስ ምዕራፍ 7 ላይ ሲናገር እንዲላል ወበከመ ሪበ ከማሁ አጽገበ እንደ ሰውነቱ ተራበ እንደ አምላክነቱ አጠገበ። እንደ ሰውነቱ ተወለደ እንደ አምላክነቱ ድንግልናውን ጠበቀ። እንደ ሰውነቱ አምላክ ይራባል። እንደ ሰውነቱ ሲራብ እንደ አምላክነቱ ደግሞ ሲመልሰው 5 እንጀራ ለ5000 ሕዝብ አደረገው ማለት ነው። እንደ ሰውነቱ ጠየቀ፣ አልዓዛር የተቀበረ አለ። እንደ አምላክነቱ ደግሞ አልዓዛር ከመቃብሩ ወጣ አለ። የአምላክነት ስራ። ስለዚህ እሺ የጠየቀ ማን ነው? ክርስቶስ ነው። ከመቃብሩ ወጣ ያለ ማን ነው? ክርስቶስ ነው። ስለዚህ ከሁለት አካል አንድ አካል ነው። ሰይጣን መጠየቁን ሲያይ ሰው ይመስለዋል። ማስወጣ ከመቃብር አልዓዛርን ማስነሳቱን ሲያይ አምላክ ይመስለዋል። ስለዚህ ሁለቱ ነገር ግራ ገብተውታል ማለት ነው። ስለዚህ ባጭሩ ይሄን ስጠቀልለው ሐሳቡን እንደተራበ ሰው እንደመሆኑ ሲራብ አምላክ እንደመሆኑ 5 እንጀራ በረከተ። ሰው እንደመሆኑ ሲታመም አምላክ እንደመሆኑ በህመሙ ህሙማንን ፈወሰ። ሰው እንደመሆኑ ሰርግ ተጠራ አለ። አምላክ እንደመሆኑ ደግሞ ምን አደረገ? ውሃውን ወደ ወይን ጠጅ ቀየረ። ሰው እንደመሆኑ ተኛ አይደል? ሰው ይተኛል። ሰው እንደመሆኑ ሲተኛ ከማሁ ተንሳ ወገሰጾሙ ለነፋሳት። አምላክ እንደመሆኑ ከእንቅልፉ ተነስቶ ነፋሳትን ገሰጻቸው። ወኮነ አብይ ዛይን ነፋሳት ሰሙት ጸጥ አሉ። ሰው እንደመሆኑ ሲተኛ ሰይጣን ምን ይመስለው ነበር? ሰው አምላክ እንደመሆኑ ሲገስጽ ማን ነው ይል ነበር። ሁለቱ ተምታተውበታል። ይህን ደግሞ ያደረገው ለምንድነው ካል ለቤዛነት ነው። አዳምን ባለማወቅ እንደቀጣው ክርስቶስ ሰው ሆኖ ሰይጣንን ባለማወቅ ለመቅጣት ነው። ስለዚህ ጠቅልል አድርጌ ስናገር ምራቅ ተፉበት ሰው እንደመሆኑ ምራቅ ሲተፋበት አምላክ እንደመሆኑ በሐዋርያት ፊት ላይ ምንድነው ወነፋ መንፈስ ቅዱስ ለላደግሙ ኃጢአት ይታደግሎም ብሎ በሐዋርያት ላይ ልጅነትን አሳደረ። ሰው እንደመሆኑ መስቀል ተሸከመ አይደል? አምላክ እንደመሆኑ ደግሞ ኑ ሀቤ ስሩሃን ወክቡዳነ ጾር ወአና አርፈክሙ፣ እናንተ ድካሞች ሸክም የከበዳችሁ ኑ እኔ አሳርፋችኋለሁ። ሰው እንደመሆኑ ተከዘት ነፍሴ እስከለሞት ነፍሴ እስከሞት ድረስ ሐዘነች አለ። አምላክ እንደመሆኑ ወሃቡ ምንድነው ወለፍሳክሙኒ አልቦዘ ያይደክሙ፣ ደስታችሁን የሚቀማችሁ የለም አላቸው። ሰው እንደመሆኑ ደግሞ ታሰረ። አምላክ እንደመሆኑ ደግሞ እስራትን ፈታ። ሰው እንደመሆኑ ዋጠማኝ አለ። አምላክ እንደመሆኑ ደግሞ ምን አደረገ? በባህር ላይ ገባሬ መንከራት አበይት ይርስ አገሪው ወይረጥባል ማሲው በባህሩ ላይ እንደ መስታወት እየተራመደ ሄደ። አምላክ እንደመሆኑ እኔ ምንድነው የህይወት ውሃ ነኝ አለ። የተጠማ ቢኖር ወደ እኔ ይምጣ እኔ ምንድነኝ አለ የህይወት ውሃ ነኝ አለ አምላክ እንደመሆኑ። ስለዚህ ሰይጣን የማይገባው የቱ ነው ከተባለ የሰውነቱን ስራ ሲያይ የአምላክነቱ ይዘነጋበታል ማለት ነው። ስለዚህ ምንድነው ባጭር ቃል ሰይጣን ክርስቶስን ያወቀው ዓርብ ነው። ስለዚህ ምንድነው ባጭር ቃል ሰይጣን ክርስቶስን ያወቀው ዓርብ ነው። እስከ ዓርብ ድረስ አላወቀውም።
ዓርብ ላይ ሲያውቀው ምንድነው ያለው? መኑ ውእቱ ዝንቱ ዘምዚያይጼዊ ከኔ የሚማርክ ማን ነው? የዓርቡ ጥያቄ ራሱ ትምህርተ ቡአቱ ይሄ ማን ነው? የሚሞት ስጋን የተዋሃደ ግን የማይሞት፣ የሚፈርስ ስጋን የተዋሃደ ግን የማይፈርስ፣ የሚደክም ስጋን የተዋሃደ ግን የማይደክም፣ የሚራብ ስጋን የተዋሃደ ግን የማይራብ፣ ይጨልምበት የነበረ ስጋን የተዋሃደ ግን ብርሃን ዘያውዶ ስባት ብርሃን የከበበው የባህሪ ክብር ያለው የምዋሃደውን ስጋ እኔ የምገድለውን የማጠፋውን ስጋ የተዋሃደ ግን የማይሞት ማን ነው ሲል ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ ዘቦቱ ጸጋማይ የማናየ ኮነ ወታይታይ ከመዘላይ ላይ ወዳሃራይ ከመዘቀዳማይ። ይህ ኢየሱስ ክርስቶስ ማወቅ ትፈልጋለህ አለው። አዎ ማወቅ ከፈለግ ላዩን ታች፣ ከፍ ያልከውን አንተ ዝቅ፣ አዳምን ከፍ፣ ትሁቱን ስጋ የባህሪ አምላክ የባህሪ አምላክ ሆናለህ ያልከውን አንተን ከአምላክነት አውርጄ ዝቅ ያደረኩ ቀዳማዊ ዳህራዊ የነበረን ስጋ ቀዳማዊን አምላክ ዳህራዊ ስጋን እንዲዋሃድ ያደረኩት እኔ እወቀኝ፣ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ክርስቶስ ነኝ ብሎ አምላክነቱን ገልጾለታል። ስለዚህ ባጭር ቃል እስከ መጨረሻው አንድ መልእክት ማስተላለፍ ፈልጋለሁ። አንድ መልእክት ማለት ነው። እስከ መጨረሻው የሰይጣን ልጆች ክርስቶስ ሳይገባቸው ይኖራሉ። እስከ መጨረሻው ጥያቄ ይቀጥላል። ክርስቶስ ማን ነው? እንዴት ተራበ? የሚለው ጥያቄ ይቀጥላል። ሰው ነው ካልከኝ ሰው ተራባው። እንግዲያውስ አምላክ ነው ካላልክ የተራቡትን ማን ያጠግባል? ሰው እንደመሆኑ ሞተ አልካለ አምላክ ነው። ይኸውልህ ምን ይላል ቅዱስ ኤጲፋንዮስ? ይህ አለ ዝንቱ ውእቱ ትንሣኤሆሙ ለእለኑ ይላል። ይህ አለ እሱ ሰው እንደመሆኑ ሞተ አለ። አምላክ እንደመሆኑ ደግሞ የሞቱ ሰዎች ትንሣኤያቸው ነው አለ። አብ አላስነሳውም፣ መንፈስ ቅዱስ አላስነሳውም። እግዚአብሔር ወልድን የተነሳው በስልጣኑ ነው። በግብረ ሐዋርያት አብ አንሥኦ ይላል። እሱ ደግሞ እኔ በስልጣን የተነሳው ይላል። በግብረ ሐዋርያት ደግሞ መንፈስ ቅዱስ አስነሳው ይላል። አብ አስነሳው መንፈስ ቅዱስ አስነሳው ቢል አንዲት ስልጣን ስላለችው ምን ይላል? የተነሳባት ስልጣን የራሱ ናት። ክርስቶስ ሰው እንደመሆኑ ከሞተ አምላክ እንደመሆኑ ትንሣኤ ነው። ስለዚህ የሰይጣን ልጆች እስከ መጨረሻው ክርስቶስ ለምን ተራበ እያሉ ይጠይቃሉ። እኛ ደግሞ እንዲህ እንላቸዋለን። እኛ ደግሞ ምንላቸው? ሰው እንደመሆኑ ሲራብ አንተ የሰውነቱን ክፍል አይተህ ነው እንጂ አምላክ እንደመሆኑ አጠገበ። ሰው እንደመሆኑ ሲወለድ አምላክ እንደመሆኑ አዝያለም ነው። ሰው እንደመሆኑ ሲታሰር አምላክ እንደመሆኑ ፈታ። ሰው እንደመሆኑ መስቀል ላይ ራቁቱን ሲሆን አምላክ እንደመሆኑ ፀሐይን አጨለመ። ሰው እንደመሆኑ ሲደማ አምላክ እንደመሆኑ አለትን ፈተተ። ሰው እንደመሆኑ በመቃብር ሲሆን አምላክ እንደመሆኑ እንዘሃሎ ውስተ መቃብር ለሊሁ ይመልእ ሰማያተ ወምድረ፣ በመቃብር ውስጥ ተኝቶ ሳለ እሱ ግን ዓለማትን ይዞ ነበር ብለን እንመልስላቸዋለን። ይህ ጥያቄ የሚመለሰው ምንድነው ከተባለ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው። ለአባቱ ያለው ሁሉ ስልጣን የሱ ነው። ስለዚህ ሰውነቱንና አምላክነቱን አዋህዶ አለመረዳት ነው። ይህ ጥያቄ የሚቀጥልበት ምክንያት ሰይጣን ሰዎች እንዲጠፉ ስለሚፈልግ የሰይጣንን ጥያቄ እስከ መጨረሻው ይዘው የሚቀጥሉ ሰዎች አሉ። የሐሳብ ካልገባቸው ግን በዚህ ልክ ቢረዱት የተሻለ ነው ብዬ አስባለሁ።